ምንድነው ባቦቹ ጋር ከዘንዶቹ ጋር ተሻሻለሁ የብዙ ሰዎች ነው ወደዚህ ብያለሁ ነው ወደዚህ ትለከፋለህና አንተ ጋኔን አልከኝ ጋኔን ታዲ አውሬዎቹ አሉ አሁንም እዛ ክፍል ማለት በጣም የሚሰቀጥጥ ነገር ነው ያየሁት ቤተሰቦች አታምኑም እዚህ ግቢ ውስጥ እንግዲህ 40 ዶሮ ነው ያለው ከ40 ዶሮ እንግዲህ እኔ እስካሁን ባይኔ ብቻ 10 ጥቁር ዶሮ አይቻለሁ ጥቁር በግን ማምጣት አይጠበቅብኝም እዚሁ ፊት ለፊቴ ጥቁር በግ ራሱ ይታየኛል ከአያንቱ ሰይጣን በራሱ የሚማረው ብዙ ነገር ይኖራል እሷ የሰይጣን የበላይ ናት እኔ ላይ ነው የምትጫወቸው አትጫወትኩም እንደዚህ ነው ሰው የምትበሉት እንደዚህ ነው ከእንስሳ ውጪ እዚህ ግቢ የሚገበረው ነገር ምንድነው ነፍስ ያለው ነገር ሌላ ምን ይሆናል ሰው ነው አይደል ብዙ ጊዜ አሁን እኛ ደም እንረጫለን ብያለሁ ደም ስንረጭ ዝም ብሎ አይደለም ማለት እንዴ እንዳትደርሱበት እዚህ ያመጣኝ ማለት ነው እሷ አባል ናት አይደለችም ለማለት ነው ድብን ያለች ቁጥር አንድ አባል ናት ስጋህን አስደስተ ትወጣል እንደፈለግ ሆነህ ማለት ነውና ተው ብያለሁ ዛሬ ቀን ተው እኔንም እንዳታስቀጥፉኝ ነው ወደዚህ ባዶ ራቁቴን ነው የምገባው ሁሉ ነገር ማደርገው ካለ ልብስ ነው ማደርገውና ልንገርክ ስንት ቅርንጫፍ እንደከፈትኩላት ስንት ቢዝነስ እንደከፈትኩላት ምን ያህል ሰው እንዳጎረፍኩላት ምንድነው እጀልቀቂኝ ራሳቸው ፈልገው ባመጡልኝ ገንዘብ ነው አሁን ገንዘቡን አምጪ የምትለኝ ማን ያጭበረበረው ማን ነው ፈልጎ የመጣው ብዙ ጊዜ ከግብሮቹ ውስጥ የህፃናት ደም ይበዛል መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። አያንቱ ከተባለችው ሴት እንግዲህ ያው እስካሁን እያጣራን ነው። ምንም ያገኘነው ነገር የለም። ቤቱን ባልደረቦቻችን እየፈተሹ ነው። መታወቂያውም ወይም ደግሞ ማንነቷን የሚገልጽ ነገር ካለምለው ማለት ነው። ያው እሱ እስኪገኝ እንግዲህ አያንቱ በሚለው ስም ነው የምንግባባው። እንግዲህ አያንቱ ይህንን ግቢ አንድ ባንድ የምታሳየን ይሆናል ማለት ነው። እዚህ ግቢ ውስጥ አንድ ክፍል ቤት ውስጥ አውሬዎች እንዳሉ ከካሜራ ጀርባ ነግራናለች። እኛ ደግሞ በአይናችን በብረቱ ማየት እንፈልጋለን ያለውን ነገር። እንግዲህ ውድ ተመልካቾቻችን በጥንቃቄ ነው እያደረግን ያለ ነው። ስለዚህ አታስቡ። እኔም ያው ትንሽ ግቢው ጥሩ ስሜት አልሰጠኝም። ተረባብሼ ነው ራሱ ይህንን ቪዲዮ እየሰራው ያለሁት። ያው የግድ ኬዝ ነው፣ ጉዳይ ነው። ስለዚህ መስራት አለብኝ። ስለነዚህ ዶሮዎች ከዚህ ክፍል ተጀምረልኛል። ይሄ ሁሉ ዶሮ ቤተሰቦች አታምኑም። እዚህ ግቢ ውስጥ እንግዲህ 40 ዶሮ ነው ያለው። ከ40 ዶሮ እንግዲህ እኔ እስካሁን ባይኔ ብቻ 10 ጥቁር ዶሮ አይቻለሁ። 10 ጥቁር ዶሮ እንደምታያቸው ናቸው። ከሚመጡ ሰዎች የሚሰጠን ስጦታ ናቸው እነዚህ ማለት ነው። ዶሮ ነው የሚሰጣችሁ። ይዛችሁን ምናምን ሲባል ማለት የሚፈልጉትን ነገር ሲፈልጉ ሌላስ ምን ይመጣላችኋል? ከምትወዱት ሰው ምን ይመጣላችኋል? እንደምታዩ ሁለቱ ክፍሎች የዕቃ ክፍሎቻችን ናቸው። በጣም ብዙ ነገር ከመምጣቱ የተነሳ ማለት ነው። ባለ 4 ጆሮ ጀበና፣ ባለ 4 አፍ ጀበና ብዙ ነገር ነው የሚመጣው። ብዙ እዚህ ውስጥ አሁን ብትገባ ብዙ ቂቤም ታገኛለህ። ሁሉንም ነገር በስትክክል ታገኛለህ። መጋረጆች አሉ፣ ሽቲዎች አሉ። ለኛ የሚመጡ ሽቲዎች ይመጣሉ። ይሄን ክፍል በደንብ እንድታሳይ እንፈልጋለን።
እዛ ጋር የተዘጋው ክፍል ምንድነው? እዛ ጋር የተዘጋው ደግሞ ሰዎችን ማለት እንደዚህ መስዋዕት ስናቀርብ የሚጠራቀም ነገር አለ። የመስዋዕት የተደረጉት እንስሳም ሆነ ምንም ደም ይጠራቀማል። እንስሳም ሆነ ምንም ነው ያልሽው? ማለት ከእንስሳ ውጪ እዚህ ግቢ ውስጥ የሚገበር ነገር አለ? አዎ አለ፣ ብዙ ነገር አለ። ብዙ ነገር ምን አለ? ብዙ የሚገበር ነገር እኮ ከእንስሳ ውጪ እዚህ ግቢ የሚገበረው ነገር ምንድነው? ነፍስ ያለው ነገር ሌላ ምን ይሆናል? ሰው ነው አይደለ? ሰው ነው እያልሻለሽ? ህፃናቶች ይመጣሉ። ብዙ ህፃናቶች ይፈልጋሉ። የሚፈልገው አምላካችን የህፃናቶችን እንደምንና እነሱን በደንብ ይዘን እንመጣለን። ከእንስሳቶቹ የበለጠ እንደውም እነሱ ናቸው የሚመጡት። ወደዛ አትሂድ፣ ፀሐይ ነው ይለክፋል። ከሄድክ ምን አገባኝ? ሂድ፣ ከፈል ተለክፈህ እዛው ትቀራለህ። አትሂድ ብዬሃለሁ፣ ይለክፋል። ወደዛ ከሄድክ መመለስ አትመለስም። ችግር የለውም። እኔ ከባልደረቦቼ ጋር ሄዳለሁ። ይሄን ክፍል በደንብ ማየት ፈልጋለሁ። እንደነገርኩ ነው። ይሄኛው ክፍል የእቃ ክፍል ነው ብዬ ነግሬሃለሁ። ብዙ እቃዎች የሚቀመጡበት፣ ብዙ የሚመጡ ግብሮች የሚቀመጡበት ናቸው። የእቃ ሲሆን፣ የልብስ ሲሆን፣ የገንዘብ የወርቅ ሲሆን እዚህ ነው የምናስቀምጠው። ይሄ ሁሉ ኮተት ታዲያ ምንድነው? ለምንድን ነው ግቢውን እንደዚህ ኮተታም እንዲመስል ያደርጋችሁ? እና ታዲያ እንዴ ታዲያ ሁሉንም ነገር ግልጽ እንድናደርግ ትፈልጋለህ እንዴ? እንጠራጠራለን እንዴ? እንዳይጠረጥሩና አሁን እንደምታየው ግቢው የእርባታ ግቢ ነው የሚመስለው፣ እንደምታየው ማለት ነው። ማንም ሰው እንደዚህ አይነት ነገር ይቀመጣል ብሎ አያስብም። እዚህ ውስጥ ወርቅ አለ ነው እያልሽኛለሽ? ብዙ ነገር አለ። ወርቅ አለ እዚህ ክፍል ውስጥ ወርቅ አለ? ምንም የሌለ አሁን እዚህኛው ነው አልልህም፣ ግን አለ። በቃ ወርቅ አለ እዚህኛው እሺ፣ እነዚህ ምንድን ናቸው? እነዚህ የቢራ ጠርሙሶች፣ ሳጥኖች ምንድን ናቸው ታዲያ? እንዴ እየነገርኩህ አይደል እንዴ? ኮተት በቃ እንፈልጋለን። ምክንያቱም ማንም ሰው እንዳይጠረጥረን እዚህ ጋር ዝርክርክ ማድረጋችን ለኛ ይጠቅመናል። እንደምታየው ነው። እዚህ ጋር ዶሮዎችም ይገባሉ፣ ይወጣሉ፣ የፈለጉትን ነገር ያደርጉ። እዛ ጋር እንዳየኸው የዶሮዎች የሚበሉት ነገር አለ እንዳየኸው። በጎችም ሲመጡ የሚበሉት ነገር አለ። እዛ ጋር እንዳለ ሳር ጭድ እንዳለ አለ። ያው የሌሎች ሰዎችን ትኩረት ላለመሳብ እንደዚህ አይነት ስራ እንደሚሰራ ማንም አይገምትም። ተረዳኸኝ አይደለ? ሁሉም ሰው አሁን ዶሮ እርባታ እንደምታየው ጓሮም ላይም አትክልት አለ። ጓሮም ላይም አትክልት እንደምናደርገው ምናምን እንደምንሸጥ ነው ብዙ ሰው የሚያውቃል ነው። በቃ ለዚህ ነው እንደዚህ የምናደርገው። እዚህ አትጠጋ፣ ናው ደስ አትጠጋ። ምንድነው? አትጠጋ። ምንድነው? ለማያገባ ምንድነው? ሰሚኛለሽ? አትጠጋ። እኔ ለራስህ ነው ትናገሪያለሽ። ለራስህ ነው። ይሄ ክፍል ምንድነው? ሰሚኛለሽ? ለራስህ ነው እንዳትጠጋ ያልኩህ። ለራስህ ነው እንዳትጠጋ። ምንድነው ያለው? እዚህ ያለው ሁሉ ይኸውልህ፣ ትለከፋለህ። እዚህ ከገባህ መውጣት አትችልም። የብዙ ሰዎች ደም ያለው እዚህ ነው። የብዙ ሰዎች ና ወደዚህ ብዬሃለሁ። ና ወደዚህ ትለከፋለህ። ና ተው፣ በራስህ አትፍረድ። ተው። ቁልፌ ነው ያለው። ክፍት ነው? ክፍት አይደለም። እንደዚህ አይነት ነገር ከፍተን ምን ተው ይመስልሃል? ክፍት አድርገን ምን ተው ይመስልሃል ስታስብ? እንዴት አይነት ጅል አድርገህ ብታስበኝ ነው አይመስል ነገር። ቀጥይ። ጭራሽ ውሻም አላችሁ? እንደነገርኩህ ነው። ሁሉም ነገር እንዳለ ነው። ያው እንደምታያት እነዚህ ሁሉ የራሳቸው ስራ አላቸው። የራሳቸው ስራ። ይህንን ነው የምፈልገው። ይሄ ቤት ይቅርብ፣ እባክህን ይቅርብ። እኔ ምንም ላልሆን እችላለሁ፣ ግን አንተና ካሜራ የሚቀርጸው ሰውዬ ላትመለሱላት ትችላላችሁ። ይቅርብህ ብያለሁ። ታው ይቅርብህ። አትመለሱም። ከሄዳችሁ አትመለሱም። ታው ብያለሁ። ዛሬ ቀን ታው። እኔንም እንዳታስቀጥፉኝ ነው። ወደዚህ ነው። ታው ብያለሁ። ሁሉም ነገር ያለው እዚህ ነው። ይሄ ክፍል ምንድነው? እዚህ ነው ያለው ሁሉም ነገር ማለት ወደዚህ ሁኑ። እናንተ መቅረብ አትችሉም። እናንተ መሄድ አትችሉም። ይሄ ክፍል ምንድነው ያለው? ና ቀረጽ። እና
እናንተ መቅረብ አትችሉም። ወደዛ ሁኑ። እሺ ነይ ወደዚህ። ወደዛ ሁኑ። ወደዛ ሁኑ። እሺ ነይ ወደዚህ። ወደዛ ሁኑ። እሺ እኔ በደንብ ቅረጽልኝ። ና እዚህ ጋር ሆነ ቅረጽልኝ። ይሄን ወደዚህ አትሂዱ። ተው አትቅረጽ። ተው እራስ አትቅረጽ። ተው። ይሄ ክፍል ምንድነው? ይሄ ክፍል ምንድነው? ይሄ ክፍል ምንድነው? ተው አትቅረብ። ዋናው አውሬ ያለው እዚህ። አውሬ ዘንዶቹ እንዳለ ያሉት እዚህ ነው። እኛ የምናመልካቸው አምላኮቻችን በእነሱ አድረው ነው ሁሉንም ነገር የሚያደርጉት። ዋናዎቹ እዚህ ነው ያሉት። እባክህ አትግባ። ይኸውልህ በኋላ ሌላ ሰበብ ውስጥ እንዳትገባ። ደረጀን ጥራው። ካሜራማን እባክህን አትግቡ ብያለሁ። ቴክስት አድርግለት ወይም ደውልለት። ከውጭ ይምጣ ደረጀ። አትግቡ። እዚህ ነው ያሉት ሁሉም። ምንድነው? እጄ ልቀቂኝ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ የጎጆ ቲቪ ቤተሰቦች ከአያንቱ ጋር እንገኛለን። ከአያንቱ ጋር እንግዲህ ቤተሰቦች ያልጨረስናቸው ብዙ ነገሮች አሉ። በጣም ብዙ ነገሮች፣ አንዳንድ ክፍሎችን ለመመልከት ሞክረናል። ያው አውሬዎቹ ያሉበትን ክፍል አይተናው ነበር። የዛ ሰዓት እንግዲህ ለመጮህ ስትሞክር ነበር። የኔን እጅም ለመያዝ ስትሞክር ነበር። ያው ምን አስባ እንደሆነ በሰዓቱ እኔም ግር ተሰኝቼ ነበር። ነገር ግን ከዛ በኋላ ነገሩ ካለፈ በኋላ ነው ያለውን ነገር የተረዳሁት። አውሬዎቹ አሉ አሁንም እዛ ክፍል። ማለት በጣም የሚሰቀጥጥ ነገር ነው ያየሁት። ከዚህ በፊት አንድ ይህንን ነገር ተመልክቻለሁ። እንግዲህ እነዚህ ሰዎች በጣም ከባድ ሰዎች ናቸው። ከሰይጣን ጋር እንደዚህ የጠነከረ ዝምድና ነው ያላቸው። ምናልባት ከአያንቱ ሰይጣን በራሱ የሚማረው ብዙ ነገር ይኖራል። እሷ የሰይጣን የበላይ ናት። የምታረጋቸው ነገሮች፣ የምትሰራቸው ነገሮች በሙሉ አንዳንድ ነገሮች ይቀሩናል። ከአንቺ መስማት የምንፈልጋቸው ነገሮች፣ እነሱ ነገሮች እንደነገርሽኝ አንጠልጥለንሽ ከዚህ ቤት ይዘንሽ እንወጣለን። ይህንን ቤት ደግሞ ምን ማድረግ እንዳለብን ለእኛ ተይሁ። እኔ ከባልደረቦቼ ጋር በመነጋገር መፍትሄ እንዲያገኝ፣ ማለት ስለተዘጉት ቤቶች ደም አለበት፣ የተለያዩ ህፃናቶች ይገበሩበታል ስላልሽውም ክፍል፣ ስለ እያንዳንዱ ነገር እኛ ማድረግ ያለብንን እናደርጋለን። አሁን የምፈልገው አንድ ነገር ልንገርህ። ይሄን ቤት ምንም ማድረግ አቅም የላችሁም። እንዳያችሁት ማሳየቻችኋለሁ ያለውን ነገር። ማንም ሰው እዚህ ቤት ላይ እርምጃ መውሰድ የሚችል ሰው የለም። ከአንድም ስንት ሞክረው ግን ህይወታቸው እስከ መጥፋት ነው የደረሱት። ማንም እንትን ያለ የለም። ላስጠነቅቃችሁ የምፈልገው ነገር እዚህ ግቢ ውስጥ ምንም አይነት ነገር እናደርጋለን ብትሉ እንደማትችሉ ነው ነግራችሁ። አንደኛ ነገር ሲቀጥል ደግሞ እዚህ ግቢ ላይ በጣም ብዙ ስራዎች ይሰራሉ። እናንተ ጭራሽ ማንም ሰው የማይገምተው ብዙ ስራዎች ይሰራሉ። ያው ይሄን ግቢ ከኔ እኩል ማለት ይቻላል ወላንሳም ታውቀዋለች፣ በደንብ አድርጋ ታውቀዋለች። እሷም ብዙ ትሰራበት ነበረ፣ ብዙ ነገሮችን ታረግበት ነበረ። እኔ በግሌ አሁን እኔ የምታዘዛቸው ስራዎች የማደርጋቸው ነገሮች አሉ። ስታዘዝ የማደርጋቸው ነገሮች ቅድም እንዳገኘኸኝ ከሆነ እያወራሁ ነበር፣ ከአምላኬ ጋር እያወራሁ ነበረ፣ ከማመልከው አምላክ ጋር እያወራሁ ነበር። ብዙ ጊዜ አሁን እኛ ደም እንረጫለን ብያለሁ። ደም ስንረጭ ዝም ብሎ አይደለም ማለት። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ማለት ይመጣሉ፣
የሚሰውት ወይም ደግሞ ደማቸው የሚፈለጉት ነገሮች ግብአቶች ሰውም ሊሆን ይችላል፣ ህፃንም ሊሆን ይችላል፣ እንስሳም ሊሆን ይችላል ይመጣል። ያው እኛ ጋር ሲመጣ ይባረካሉ ማለት እዛ ጋር ያለው የሚረጨው ደም የተባረከ እንዲሆን ለሚፈለገው ዓላማ ለሚፈለገው አገልግሎት እንዲውል ስለምንፈልግ ይባረካል እዛ ጋር። ከዛ የሚገርም ነገር ምንረጫ ማለት ያን እንደምንረጭባቸው ሰዎች በጣም እድለኞች ነው የሚሆኑት በህይወት ዘመናቸው ሁላ ወርቅ፣ ገንዘብ፣ ሁሉን ነገር እያፈሱ እንዲኖሩ በቃ ምንም ነገር እንዳይጎልባቸው ይሆናሉ። በጣም መርጠን ነው እነዚህን ሰዎች ማለት መርጠን ነው የምንረጨው ማለት ነው። ዝም ብሎ አይረጭም። ማንኛውም ሰው ላይ የሚረጭ አይነት ደም አይደለም የምንረጨው ማለት ነው። እና ሌላው ከዚህ ባለፈ ደግሞ ማገናኘት ከመንፈሱ ጋር ሰዎችን ማገናኘት ማለት አሁን እኛ አለን እኛ በአካል የምንታየው አለን በአካል የማይታዩት ደግሞ መንፈሶች አሉና ያንን መንፈስ እንደኛ ካደረግናቸው በኋላ ማለት ልክ እንደኛ ከመንፈሱ ጋር እንዲዋሃዱ ካደረግን በኋላ ማገናኘት ቅድም እንዳየኸው እጣን ብዙ ነገር በመጠቀም እንደዚህ የሚጨሱ ጭሳጭሶች የሚፈልጉት አምላካችን የሚፈልገው ነገር አለ። ከሰው ጋር ለመገናኘት የሚፈልገው ነገር አለ። እነሱን አሟልተን ከሰዎቹ ጋር ማገናኘት ዛር ልክ እንደ ዛር ማለት ነው። የሚገናኙት ዝም ብለው ቁጭ ብለው አይደለም የሚያወሩት። መስገድ አለባቸው። ሰግደው ብዙ ነገር አድርገው ነው የሚገናኙት እና እሱን ነገር እናደርጋለን። ካገናኘንም በኋላ የሚፈልጉትን ነገር ወደ ማድረግ ነው የምንገባው ማለት ነው። ማለት አምላካችን ከተስማማው ከዛ ሰው ጋር ጥሩ የሆነ ግንኙነት ካለው ይሄ ሰው ይሁን የኔ ነው ብሎ ካለ እሱንም አባላችን አድርገን የሚፈልገውን ነገር ከማድረግ ወደኋላ አንልም ማለት ነው። ሌላው ደግሞ እዛ ጋር እንዳየኸው እቃ እናከማቻለን እና በጣም ብዙ እቃዎች ነው ያሉት ማለት ዝም ብሎ አይደለም የሚመጡት። በጣም ትላልቅ ባለሀብቶች ትላልቅ ብር ያላቸው እዚህ ጋር ማታ ማታ ብትመጣ አሁን እዚህ ጋር በጣም ትላልቅ መኪኖች ተደርድረው ማይታሰቡ መኪኖች ተደርድረው ምናምን ነው የምታገኘው እና እነሱ ይዘዋቸው የሚመጡት እቃዎች እነሱ ጋር እንኳን ባይኖር ፈልገው ይዘው እንዲመጡ ማለት እኛ እዚህ ገቢ መሆን ስላለበት እዚህ ልክ መስዋዕት እንደ ግብር መሆን ስላለበት ብዙ እቃዎችን እንቀበላለን። ከፈለግነው አካል ነው የምንቀበለው። ይሄን አምጣ ካልን ከየትም ብሎ ማምጣት አለበት ያ ሰው። ምክንያቱም ሀብቱ ንብረቱ ሁሉም ነገር ያለው በእኛ እጅ ስለሆነ ማለት ነው። እና እሱ እንደዚህ ሀብታም የሚሆነው እኛ በረጨነው ደም ነው። ስለዚህ እኛ እንትን ባርከፈከፍንለት ደም ነው። ደግሞ ዝም ብሎ እንዳይመስልን በቃ ወደ ጥቁር የሚሄድ ደም ነው ማለት ዝም ብሎ ደም አይደለም። በቃ የተለየ ደም ከለሩ ወደ ጥቁር እንዲሄድ ተደርጎ የተሰራ ማለት የተደረገ ደም ነውና እሱን ከረጨነው በኋላ በቃ የኛ ታዛዥ ይሆናል፣ የኛ አገልጋይ ይሆናል። እዛ ጋር እንዳየኸው ደግሞ ቅድም አይታቸዋል ዘንዶቹ አሉ፣ አውሬዎቹ አሉ። እዛ ገብተን ማለት እኛ ነን መግባት የምንችለው። ማንኛውም ሰው መግባት አይችልም። ማንኛውም ሰው ልግባ ቢል ይዋጣል፣ ተውጦ እዛው የሚቀርበት ሁኔታ አለ። እኛ ገብተን እዛ ብዙ ነገር እናደርጋለን። ከእባቦቹ ጋር ከዘንዶቹ ጋር ተሻሻለው ብዙ ነገር ማለት እዛ ውስጥ ገብቼ ማድረግ ያለብኝን ነገሮች በጠቅላላ አደርጋለሁ። እና አንደኛው ቤት እንዳሳየሁ ደግሞ ቅድም ምናመልክበት ሌሊት ላይ ተነስተን አምልኮታችንን በደንብ በሰፊው የምንፈጽምበት ክፍል ነው። እዛ ክፍል ሌሊት ካልሆነ በስተቀር አንገባም። ቀን ላይ ማንም አይገባም እዛ ክፍል ማለት ነው። ተዘግቶ ነው የሚውለው። ማታ ላይ ነው ሌሊት ላይ ነው የምንገባው። ማንም ሰው ሳይኖር ነው አምልኮቱ የምናደርገው። እዛ ጨፍራለሁ። ልብስ መልበስ አይቻልም። እዛ ውስጥ ስትገባ ባዶ ራቁቴን ነው የምገባው። ሁሉን ነገር የማደርገው ካለ ልብስ ነው የማደርገው እና ብዙ ነገር ነው እዛ ክፍል ውስጥ የሚከናወነው። ብዙ ሚስጥሮች ይጋለጣሉ። የብዙ ሰው ህይወት ይተነበያል። እዛ ትንቢት የሚነገርበት ክፍል ነው። እንደዚህ ይሆናል፣ ነገ የሚመጣው ሰውዬ እንደዚህ ይሆናል ተብሎ መጨረሻውም የሚሞትም ከሆነ እዛ ነው የሚወሰንለት፣ የሚኖርም ከሆነ እዛ ነው የሚወሰንለት።
ሁሉም ነገር የሚደረገው እዛ ነው፣ ሌሊት ላይ ነው። በዋነኝነት በወሳኝነት ሌሊት ላይ የምናደርገው አምልኮት ከሁሉም ጊዜ የበለጠ ነው። እዛ ጋር ያሉት ቤቶች እንደዛ ናቸው። አሁን እየነገርሽኝ ያለሽው ነገር ፊልም የሚመስል ነገር ነው። ፊልም አይደለም። ያው አንዳንድ ነገሮችን ተመልክቻለሁ ስለ አውሬው፣ ስለ መንፈስም ያለኝን አመለካከት የታወቀ ነው። መንፈስ ነው ማለት ይሄ ውሸት ነው የምለው ነገር አይደለም። ግን ደግሞ አንቺ ያወራሽበት መንገድ አምላካችን እያልሽ አምላካችሁ ማን ነው? አምላካችንማ እኔ ስለሱ ማውራት ራሱ አልችልም። እኔ ስለሱ መግለጽ ራሱ አልችልም። እና እንዴት ብዬ ልንገር? ስለሳቸው ለማውራት መሰጠት ይፈልጋል የሆነ አባል እንዲገባህ ማለት ነው እንጂ አይገባህም። አንተ አሁን የአምላካችንን ትልቅነት የአምላካችንን ኃያልነት ካልሆንክ አታውቀውም። በዚህ አጋጣሚ የምነግራችሁ ነገር እናንተም ቢሆን ይሄንን አምላክ እያመለካችሁ ይሄንን አምላክ እየሰገዳችሁለት ብትኖሩ ቁጥራችሁ ማትጨርሱት ብር፣ አይታችሁ ማታቁት ሀብት፣ ከሀብት ላይ ሀብት፣ ከምንም ነገር በላይ በቃ የማታገኙት ነገር የለም። ወርቅ አፍሳችሁ አትጨርሱም። እንደምትተያው እንደዚህ ራሱ አትዞሩም። ገባ? እቤትህ ቁጭ ብለህ ተንደላቀህ ነው የምትኖረው። ሰላማዊ ህይወት ትኖራለህ። የምትፈልገውን ሰው ማዘዝ ትችላለህ። ኃይል ይሰጣል፣ ስልጣን ይሰጣል። እና እናንተም ይሄንን አምላክ እያመለካችሁ አባላችን ሆናችሁ ከዚህ ከማይረባ ስራ ወጥታችሁ ቁጭ ብላችሁ የምትበሉበትን አጋጣሚ ብትፈጥሩ ጥሩ ነው ብዬ አስባለሁ። የብዙ ሰዎች ህይወት ተለውጧል፣ አይተናል። ብዙ ነገሮች ተለውጠው አይተናል። በቃ ሀብታም ሆነው ቤተሰብ መስርተው በቃ የተዋጣለት ነጋዴ ሆኖ አንዱ የተዋጣለት ቢዝነስማን ሆኖ ብዙ ነገር ሆኖ አይተናል። እኛ ብዙ ነገር አይተናል። ስለዚህ እኛ ለአምላካችን ከመመስከር ወደኋላ አንልም፣ እንመሰክራለን ለእሱ። አሁንም ቢሆን እናንተ ተቀላቀሉን ባይነኝ እኔ። እና ደግሞ የሚገርምህ እንደዚህ ማታ እንዳልኩ ራቁት ነው የምናመልከው ብያለሁ። እና ዝም ብሎ አይመጣም። በእርግጥ በዛ አምልኮ ላይ ዝም ብሎ አይመጣም። ያው ተነጋግረህ ተቀጣጥረህ ነው የምትመጣው። እና የዛን ሰዓት አባላችን ስትሆን ትቀጠራለህ፣ ትመጣለህ። ሴቶችም ይቀጠራሉ፣ ይመጣሉ። በዛ ሰዓት ራቁታችንን ነው የምንሆነው፣ ልብስ አንለብስም። እና የፈለግከውን ሴት አማርጠ ሴሌክት አድርገህ መውሰድ ትችላለህ። ከፈለግ መውሰድ ሳይሆን እዚሁ ያሻህን የፈለግከውን አድርገህ በቃ ተደስተህ ስጋህን አስደስተህ ትወጣለህ፣ እንደፈለግ ሆነህ ማለት ነው። እና ይሄን እያያችሁ እናንተ ብትገቡ ጥሩ ነው ባይነኝ። እኔ አባላችን ብትሆኑ ደስ ይለኛል፣ አምላካችንም ደስ ይላል፣ አውሊያውን በጣም ይደሰታል ባይነኝ። ካላያችሁት ለነገሩ አይገባችሁም። ለነገሩ ካላያችሁት አላመንከኝም ማለት ነው። ማለት ድለላ አይደለም ይሄ። ምንም ያመንከኝ አሁን ይሄንን የማይረባ ግቢ፣ ይሄንን ዝርግርግ ያለ ግቢ አይተህ ነው አይደለ? እንዳይመስልህ ምንም እያመንከኝ አይደለም። እኔ በራሴ በጣም እዚህ መሆኔንና እዚህ እንትን ማለቴ እንደዚህ ለብሼ ማየቴን መኖሬን አትይ። እኔ በራሴ ብዙ ሀብት ያለኝ ሰው፣ በስም የሚገበርልኝ ሰው ነኝ። ገባህ አይደለ? አሁን ለምሳሌ ወደ ሱሉልታ አካባቢ እኔ ትልቅ የተንጣለለ G+3 ቤት አለኝ። ማንም ይሄን አይገምትም። አሁን እዚህ ነው ያለሁት። እዚህ ለአምላኬ ተገዝቼ እዚህ ነው ያለሁት። ያንን ይደርሳል ብዬ ማለት ነው። ብዙ ውጪ ብትወጣ የኔ ሆነ የማይመስላቸው ግን የኔ ሆነ ውድ መኪና ቆሟል። ማንም ግን አያየኝም። ያንን መኪና ነድቼ ከዚህ አካባቢ ስሰወርም ምንም ስል ማንም አያየኝም። ተረዳኸኝ አይደለ? እና እናንተም ብትመጡ እኔ በጣም ማለት ብዙ ነገር ነው የምናረግላቸው ለሰዎች፣ እኛም ብለው ለሚመጡ ሰዎች በጣም ብዙ ነገር ነው የምናረግላቸው። መውለድ ካልቻሉ ይወልዳሉ። መሀን የነበሩት ማህፀናቸው ይከፈታል። ሀብት የሌላቸው ሀብት ይሰጣቸዋል።
አፍቅረው ለተቸገሩ መስተፋቅር ይሰራላችኋል። ብዙ ነገር ነው የምናደርገው። ምንም የማንፈታው ነገር የለም። በሽታ የታመሙ ሁላ እኛ ጋር ሲመጡ ተፈውሰው ነው የሚሄዱት። አመስግነው አምልከው ነው የሚሄዱት። ብዙ ነገር አለ። እኔ አሁን አምላካችን የሚገርም ነገር በጣም ወላንሳን ከመምረጡ እንደመምረጡ እኔንም መርጦኛል እና ብዙ ነገር አድርጌያለሁ። እኔ ራሱ ብዙ ነገር መቀየር ችያለሁ። የሰው ህይወት ብዙ መቀየር ችያለሁ። እንደዚህ አንካሳ ሆነው መተው ቆሞ ይራመዳሉ። የሚገርምህ ነገር እጃቸው ሄደው እጃቸውን የሆነ ነገር ሆነው ፓራላይዝ ሆነው መተው እጃቸውን እያንቀሳቀሱ ይሄዳሉ። ያ ሁላ ግን የሚሆነው በምንድን ነው? ያቺ በምናዘጋጃት ደም ነው። ይህ ሁሉ ነገር የሚሆነው በምንሰዋቸው ነገሮች ደም ነው። ይሄ ሁሉ ነገር በጣም የሚገርም ነገር አምላካችን ምን ይወዳል? የህፃናት ደም ይወዳል። በጣም ይወዳል የህፃናት ደም እና ብዙ ጊዜ ከግብሮቹ ውስጥ የህፃናት ደም ይበዛል። የህፃናት ደም ብዙ ነገር ማድረግ ይችላል ብሎ ስለሚያምን ብዙም የሚያውቁት ነገር ስለሌለ ህፃናቶች ቅድስና አላቸው ብሎ ስለሚያምን ደማቸው የነሱ ደም ብዙ ነገር ያደርግልናል ማለት ለብዙ ነገር ይጠቅመናል ከእንስሳቶች በተጨማሪ እና እነዚህ ነገሮች እናደርጋለን። እኔም ብዙ ነገር በግሌ አሁን እዚህ ጋር እንደምታዩኝ በግሌ ብዙ ነገር አደርጋለሁ። የራሴ የሆነ ቦታ አለኝ፣ አምልኮ ቦታ አለኝ የራሴ የሆነ እዚህ አይደለም እዚህ ግቢ ውስጥ ማንም ለማንም የራሱን አምልኮ ቦታ መክፈት አይችልም። ይሄ ግቢ የአምላካችንና የአምላካችን ብቻ ስለሆነ ማለት ነው። አሁን ለምሳሌ ቅድም እዛ ጋር የቆሙ መኪኖች ካየ ስትገባ አይተሃል አይደለ? ከዛ እዛ ጋር የቆሙት መኪኖች እንዳለ በእኛ ስም ማለት እኛ እንደዚህ አድርገንላቸው ያመጡት መኪና ነው። ሰዎቹን እንደዚሁ ዝም ብለህ ማለት አትለያቸውም። እዚሁ ግቢ ውስጥ ልታያቸው ትችላለህ፣ ግን አትለያቸውም። ብዙ የማትጠብቃቸው ቱጃሮች እዚህ ይመጣሉ ማለት የምታውቃቸው አንተ በመልክ የምታውቃቸው። ቆይ አንዴ ካሜራማኖች እየጠሩ ነው። እሺ አያንቱ እዚህ ግቢ ካንቺ ውጪ ሌላ ሰው አለ እንዴ? ከኔ ውጭ እዚህ ግቢ ማንም ሰው አይኖርም። አሁን ነው የምልሽ፣ በዚህ ሰዓት አሁን ባለንበት ሰዓት ማንም የለም። አሁን እኔ ይሄው እንደምታዩት እናንተና እኔ ነን ያለነው፣ ሌላ ማንም የለም። አሁን ባለንበት ሰዓት ነው የምልሽ፣ ማንም የለም። እኔ ብቻዬን። እርግጠኛ ነሽ? አዎ እኔ ብቻዬን። ውድ ተመልካቾቻችን ካሜራማኖች ጠርቶኝ ነው ብዬ በወጣሁበት ሰዓት እንግዲህ ካሜራማኖችና ጋርዶች የሰው ድምፅ በሆነ ክፍል ውስጥ እየሰማን ነው እያሉ ነው። ማንም የለም። የሚያቃስት የሚመስል የሰው ድምፅ አያንቱ እማን ነገር ለማድረግ እንደማትሞክሪ ተስፋ አደርጋለሁ። ነገርኩህ እኮ ማንም የለም ማለት ማንም የለም፣ ሰው የለም። ከዚህ በላይ ምን አደርጋለሁ? የነገርኩህ አይደል እንዴ? ሰው ቢኖር ያለ አይደለ? ሰው የለም። ማንም የለም። እርግጠኛ? አዎ ማንም የለም። እንዴት ሲተሳረግሽ እውነቱን ትናገሪያለሽ አትናገሪም? ተመልካቾቻችን የኛ ባልደረቦች እንግዲህ በዛ በኩል የሚገኝ አንድ ክፍል አለ፣ የተቆለፈ በር። እዛ ውስጥ እንግዲህ የሰው ድምጽ ነው ሰማን ያሉት። ግቢውን በተደጋጋሚ እንግዲህ ከ3 ከ4 ጊዜ በላይ ማለት ይቻላል ሲፈትሹት ነበር። ያው ያለውን ነገር ለማጣራት ነገሮችን በጥንቃቄ ማድረግ ስላለብን ያለውን ነገር እንግዲህ ለማጣራት ነው 3-4 ዙር በድጋሚ እንዲፈትሹት ያረግ ነው፣ ግቢውን ቼክ እንዲያረጉት። በስተመጨረሻም እዚህ ግቢ ውስጥ ሰው እንዳለ አምናለች። ነገር ግን አግቻ አይደለም ያስቀመጥኩት። ያው ለኔ ራሱ የሆነ ግራም ያጋባ ነገር ነው የነገረችኝ። ከራሱ አንደበት ብትሰሙት ይሻላል። ሰውየውን አግቻ ያስቀመጥኩት
በጣም ተፈላጊ ሰው ስለሆነ ነው። ሰውየውን አግቻ አላስቀመጥኩትም። ምንም ያሰርኩትም ምንም ያረኩት ነገር የለም። ነገር ግን እዛው እንዲሰቃይ አድርገናል በሰጠነው መድኃኒት። ከሰውየው ጋር ያለብሽ ችግር ምንድነው? ለምንድነው እዛ ክፍል ውስጥ ያስቀመጣችሁት? እሱም እንደ ማን ነው አብራችሁ እንደመጣው ማን ነው ይሄ ቀደም የወደቀው አይተኸዋል አይደለ? እሱ ልክ እንደሱ ሁሌ ሲያልፍ ሲያገድም ሁሌ ግቢያችንን በጣም ነው የሚያጤነው፣ በጣም ነው የሚያየው። ገብቶ ምን እንደሆነ ራሱ ማወቅ ይፈልጋል። እኛ ላይ ሊደርሱብን የሚፈልጉ ሰዎች ደግሞ ባጭሩ ነው መቅረት ያለባቸው መኖር የለባቸው ብለው ስላሰብን እኔም ያው ከጠረጠርኩት ሰው አንጻር እሱ አንድ ስለሆነ ሁሌ ከግቢያችን ሁሌ ጀርባ ሆኖ ያለውን ነገር ማታ አይተነዋል። ሌሊት ላይ ሆነን እኔ እያሰናዳው በነበርኩበት ጊዜ እዚህ ጋር ያለውን ነገር አይቼዋለሁ። እና እንደዚህ አይነት ሰው ደግሞ ሲኖር ለአገልግሎታችን ለአምልኳችን መሰናክል ነው የሚሆነው። ስለዚህ ይሄንን መስዋዕት ለማድረግ ስለፈለግን አስቀምጠናል። ተሰቃይቶ ከዛ በኋላ አስፈላጊውን ነገር የሚያስፈልገው የሰውነትን አካል ወስደን መስዋዕት እናደርጋለን ነው ለማድረግ ነው ያዝነው። ጊዜው ነው እዚህ ከመጣ 1 ወር ይሆናል። ቢያንስ 1 ወር ይሆናል። ስለዚህ 1 ወር ሙሉ ምንም የማያውቀው ልጅ አንድ ክፍል ውስጥ አስቀምጠሽ ስታሰቃዩ ነበር። በስራችን ገባ፣ በእኛ በአምልኮታችን ገባ። ለምንድን ነው የሚመለከተው? ይሄንንም አሁን ያመጣኸውንም እንደው እንደ ድንገት ነው አልፎ ማለት አትርፎት አምላካችን ትቶት ነው እንጂ ይቅርባይ ስለሆነ ትቶት ነው እንጂ አይቀርለትም ነበር። እሱ አሁንም ቢሆን አይቀርለትም። ሟች ነው፣ ይሞታል። አንቺ ቀድመሽ ልትሞች ትችላለሽ። አታስቢ፣ እኛ ምንም አናረግሽም። ግን እስር ቤት በስብሰሽ ትሞቻለሽ። አሁን ምን እንደምናረግ ታውቂያለሽ? የምናረገው ነገር ልንገርሽ። እዛ ክፍል ውስጥ ያለውን ልጅ እናስወጣዋለን። ከዛ አንቺን አታስቢ፣ ዛሬ አይደለም። ሟች ነው ሰውየው፣ ምንም አይተርፍም። በቃ እንዲሞት አድርገናል። መጨረሻው ሞት እንዲሆን ነው ያደረግንበት። ስለዚህ ምንም አይተርፍም። ቢወጣም ባይወጣም ምንም አላሰርነውም እኮ ለማምለጥ እንኳን አይሞክርም እኮ። በቃ ይሄ ነው። አየህ አይደለ? እኛ በአገልግሎታችን የሚመጣብንን ሰው ሁላ ከመንገዳችን ዞር ነው የምናደርገው። እኔ በእናንተ አገልግሎት መጥቻለሁ። እስቲ እኔን እንዴት ዞር ማድረግ እንዳለብኝ አሁን አንተ ኃይል ያለህ ይመስልሃል አይደለ? ታየዋለህ፣ ምን እንደሚገጥም ታየዋለህ። ችግር የለውም። አንተ ብቻ አይደለም ከነግብረ አበሮች ታየዋለህ ምን እንደሚፈጠር። ምን ታረጊናለሽ? ታየዋለህ እኮ ምን ታረጊናለሽ? መጨረሻ ተሰቃይተ ድቅቅ ብለህ እንድትሞት ምን አለ? የቱ ነው? ያ ነው ለምን ወደዚህ የምትወስዱ? ቅርባችሁ ይላል። ጭራሽ ሌላ ክፍል አለው። ምን አይነት ቤት ነው የመጣሽ? በሩን ዝጉት። ይሄ ምንድነው? ክፈችው። ቅርባችሁ ክፈችው ብዬሻለሁ። ክፈችው። እንዴ እንዳትደርሱበት የእጃችሁን ነው የምታገኙት። እንዳትቀርቡ። ምንድን ነው ያደረግሽው? ልጁን ምንድን ነው ያደረግሽው? እንዳትጠጋው። የእጅን ነው የምታገኘው። እንዳትነካው። አትንካው። ልቀቀው። አትንካው። ዞር በይ አንቺ። ስሚኛለሽ? በማይመለከትሽ ነገር ጣልቃ አትግቢ። አንቺ ራሱ ገና የእጅሽን ታገኛለሽ። ኑ ያዟት። ውጪ እዚህ መሆን የለብሽም። ያዟት። በሩን ቆልፈው። ደህና ጎሞ ውስጥ አንዴ አስቀምጦና ና ጊዜ ና አስቀምጦና ጊዜ ቀስ በል አግዘኝ። አስቀምጦና ና ጊዜ ቀስ በል። ቆይ ቀስ በል። ጎሞን ቀስ ብለን እናውጣለን።
ወደ ተመልካቾቻችን በድጋሚ ተመልሻለሁ። እንግዲህ ቤተሰቦች ከአያንቱ ጋር ከካሜራ ጀርባ ስለ አንዳንድ ነገሮች እያወራን ነበር። እንግዲህ እነዚህ ከአያንቱ ጋር እንግዲህ ከካሜራ ጀርባ ሳወራባቸው የነበሩት ነገሮች ስናወራባቸው የነበሩት ነገሮች ምን መሰላችሁ ቤተሰቦች? እንግዲህ አያንቱ ከወላንሳ ጋር እንግዲህ እንደምትተዋወቅ ወይም ደግሞ የስራ መስመር ያው የስራ መስመር ልበላችሁ እንግዲህ እነሱ አምልኮ ነው የሚሉት ህብረተሰቡ ማጭበርበር ነው የተያያዙት መንፈስ አጋንንት ያለባቸው አውሬዎች ሰይጣኖች ናቸው። እንግዲህ ንክኪ እንዳላቸው ነግራናለች። እንግዲህ እሱን ታሳቢ በማድረግ እንግዲህ አያንቱን ወደዚህ ይዘናት እየመጣን ነው ቤተሰቦች። እንግዲህ የኔ ባልደረቦች በገመድ አስሯት ወደዚህ እያመጧት ነው። ምናልባት ከመኪና ስናወርዳት ፈተን ይዘናት እንሄዳለን። ግን መኪና ውስጥ እንዳታስቸግር በገመድ በደንብ አስረው እንግዲህ እያመጧት ነው ማለት ነው። ውድ ተመልካቾቻችን እንግዲህ ከዚህ ውጪ ሌላ አንድ ትልቅ የአምልኮ ስፍራ እንዳለ ግልጽ ነው። ነገሩ ያጠራጥራል። እንግዲህ ወላንሳን በቁጥጥር ስር በዋልንበት ሰዓት ባህር ዳርቻ ወይም ደግሞ ወንዝ ዳር የሚገበር ትልቅ የአምልኮ ስፍራ እንዳለ ግልጽ ነው። እሱም ቦታ እንግዲህ እኛ እዛ ቦታ ነበርን። ያው ያለውን ነገር ለእናንተ ለተመልካቾች ማሳየት ስላልቻልን ነው። ይቺም ሴት እንግዲህ እዚህ የምትገኘው አያንቱ የተባለች ሴት እንግዲህ ሌላ ትልቅ የአምልኮ ስፍራ እንዳላቸው እንግዲህ ከንግግሯም የኛም ባልደረቦች እንግዲህ ከጥርጣሬ ተነስተው እኔም ቢሆን ከጥርጣሬ ተነስቼ እንግዲህ ሌላ የአምልኮ ስፍራ እንዳለ ገምተናል ማለት ይቻላል። ያው ወደዛ መሄዳችን አይቀርም። ግን ቤተሰቦች አሁን ወላንሳ እስክትመጣ እዚህ እንጠብቃታለን። ወደ አያንቱ ግቢ ይዘናት የምንገባ ይሆናል። አብራችን ቆዩ። ግቢ አታስቸግሪ። ልቀቀኝ እባክህ። እሺ እያቃጠልከኝ ነው እኮ ልቀቀኝ። የት ነው? እሺ ከየት አገኘው? ዝም እንዴት አወቀው? ሌላው ነው አገኘው። ዝም ብለሽ ግቢ። ውድ ተመልካቾቻችን በድጋሚ ተመልሰናል። ቆይ ጨርሳይና እንደከኝ ወላንሳና አያንቱን በጋራ በመሆን እንግዲህ የምጠይቃቸው ጥያቄ ስላለ ነው። ሁለቱም እንግዲህ በተመሳሳይ የሥራ መስክ ማለት እንችላለን። ሁለታችሁም እንግዲህ የተለያዩ የመናፍስት እንግዲህ ስራ የሚሰሩ ናቸው። በተመሳሳይ ስራ መስክ ላይ ያልኩት ይሄንን ነው። ምን ነው ሌሎችን አላገኛቸው ነው ወይስ እነሱንም ሎኬሽን እየፈለክ ነው? ለማንኛውም ችግር የለውም። ሌሎችን ደግሞ ቀስ በቀስ ታገኛለህ። ዛሬ እሷን አግኝተሃል። ነገርሽ እንጂ እኮ ዋጋሽን ታገኝ ነበረ። ምኑን ነው የምናገር? ምኑን? እሷን ከየት አገኛት? ከየትስ ባገኛት? ነግሮኝ ነበር እኮ ምንድን ነው የምታወሩት? ምንድን ነው የምትቀባጠሩ? ምንድን ነው እየቀባጠራችሁ ያላችሁ? እሱ አይደለ ባለፈው እንደውም አንቺ እንትን ሳቲ በፊት ትዝ ይልሻል ክላስ ውስጥ እዛኛው ክፍል ውስጥ ያገኘ ነው። እዚህ ሁሉ ነገር ውስጥ የገባ ነው። ምንድን ነው እያወራሽ ያለሽው? ምንድን ነው የምትቀባጠሪው? ምንድን ነው እያወራሽ ያለሽው? ስለምን ልጅ ነው የምትወሩ? በቃ ልጅ አይደለ እንደሚገበርልኝ በቃ የበላውት ልጅ ወደ እሷ ጋር ሄደ፣ እሱ ተበላ። አሁን ይኸውልሽ የመጀመሪያ ስራችን የሚሆነው እናንተን ማሳሰር አይደለም። የመጀመሪያ ስራችን አስረኛል እኮ የመጀመሪያ ስራችን ከህዝቡ ላይ የዘረፋችሁትን የሰረቃችሁትን ንብረት፣ ወርቅ፣ ገንዘቦች ተመልሳላችሁ። የለም አታገኝም። ለዛ ለማይረባ ብለሽ የማይሆን ነገር አድርገሽ ነው እንጂ ይቀር። እርግጠኛ ነሽ አላገኝም? አታገኝም። በጉልበት ስኮል ብዙ ናቸው። አታገኛቸውም። እኮ አጨረሳቸው። አንድ ነገር ልንገር፣ ቁጥራህ እኮ ተጨረሳል። ምን እኮ ነው ያገኛት? ገና ምን አይተገኝ ምን አይተነው ወይ ጨራሉ። ገና ምኑንም እኮ አልያዙትም። የሚገርምሽ ነገር እዚህ ያመጣኝ ማለት ነው። እሷ አባል ናት አይደለችም ለማለት ነው። ድብን ያለች ቁጥር አንድ አባል ናት። እሱን አይደለም ማወቅ የምትፈልገው? ቁጥር አንድ አባል ናት። አሳይተናታል። ስላንቺ እኮ አውርቼ አልጠገብኩም እኮ ቅድም እኮ ስላንቺ ምንም አውርቼ አልጠገብኩኝም እኮ። ሲጀምር ቢቀርብሽ ይሻል ነበር ብዬሻለሁ። እንደኛ ተማሪ እንደኛ ይሰገድልክ። ይሄ
ነበረ። ያው አሻፈረኝ አልክና አሳሰርከኝ። ውሻ ይመስል እንዴት ታንገላታኛለህ? እኔ ካንተ የበለጠ ስንቱን አሰቃይቼ አይደለ እንዲያሆነ ያገኘኝ። አላወቀም ታዩ የሆነውን አላወቀም። በኋላ ላይ አሁን እንደዚህ ራሱ አትንከራተትም። ተረዳኸኝ? አንተ አባል ብትሆን ከኛ ጋር አብረህ ቆይ። ግን ስንት ነው የሚከፈላችሁ? ይኸውልሽ ስንት ነው የሚከፈላቸው? እኔ ጥፍልፍ ከፈል። ምንድን ነው የምትከፊኝ? ገንዘብም ሀብትም ምን ይሳነናል? ምንም እኮ አይሳነንም። የፈለግነው ማድረግ እንችላለን። እዚህ ለምን እንዳመጣሁሽ ታውቂያለሽ? እሷን አገናኘሽ አልከኝ፣ አገኘኋት እና አንቺ ሰው እንድታወሩ የምፈልገው ነገር ስላለ እሱን ማውራታን ጨረስን እኮ ነው። ከሷ ጋር ምንም አልጀመርነው። ምኑን ነው የጀመርነው? ከእናንተ ጋር እኔ ያው የእኛን ሚስጥር እንድነግርህ ነው። በጣም ብዙ ነገር ይኸውልሽ። አሁን በዋናነት ይኸውልሽ እኔ አንቺን ማሳሰርና ለማሳሰር አይደለም የሚያስጨንቀኝ፣ የዘረፋችሁትን የወሰዳችሁትን ንብረት እንድትመልሱ እሱ ነው የሚያሳስበኝ። ከደሃ ከምስኪን ልታገኘው አትችልም። እኔንም እኮ ያገኘኝ ሲገበርልኝ ነው። ስለዚህ አታገኛቸውም እነሱንም። እኛ ደግሞ አልዘረፍም። አንድ ነገር እንድታውቅ ፈልገው እኛ አንዘርፍም። እያታለላችሁ ነው። እንደዚህ እናረግላችኋለን እያላችሁ እያታለላችሁ እኮ ነው። አድርገን አይደለ እንዴ አደረግነው። ለምንድን ነው የትኛውን ምንድን ነው ያደረግሽው? እስቲ ሲጀምር ቆይ ማን ነበረች ስለኔ ተናገረችው? ያቺ መናጢ ያቺ ካዲ አይደለች እንዴ የመጣችው? እሷ እኮ ናት ነገር የጠነሰሰችው አይደለ እንዴ? እሷ ባትጠቁም ኖሮማ እኔንም አታገኘኝም። ልኳን ነው የምታገኘው። ዝም በል ደግሞ እሺ አልነገረችም ነው? አላየከውም ነው ወይስ ራሴ ልንገርክ ስንት ቅርንጫፍ እንደከፈትኩላት፣ ስንት ቢዝነስ እንደከፈትኩላት፣ ምን ያህል ሰው እንዳጎረፍኩላት በማንም እኮ የመጣ አይደለም እኔው ነኝ። አንዳንድ ምስጋና ቢሶች አሉ። ምስጋና ቢስ የማይረቡ እንደው የተደረገላቸውን ነገር የሚረሱ እንደው በቃ የሚረክሱ አሉ፣ ርካሾች አሉ። እና እንደዚህ ላደረኩት ነው ራሳቸው ፈልገው ባመጡልኝ ገንዘብ ነው። አሁን ገንዘቡን አምጪ የምትለኝ ማን ያጭበረበረው? ማን ነው ፈልጎ የመጣው እንዴ? እኛ ነው ብለናል እንዴ? አላልኩም። እኔ አላልኩም። ይመጣሉ፣ የሚፈልጉትን ይደረግላቸዋል፣ ይሄዳሉ በቃ። እና ደግሞ መደረግ ያለበትን ደግሞ ያድርጉ። ተንበርክከው የሚለምኑን ራሳቸው ምንድን ነው የምታደርጉላቸው? እስኪ ልስማ። እስኪ እማናደርገው ነው እኛ ምን ይሳነናል? ለመኖር ቤት፣ መኖሪያ፣ መጠጥ ምናምን አይደለም የምትፈልጉት? ለሰው የሚፈልገው እሱ ነው። እሱን አደርጋላችኋለሁ። ዋና መሰረቱን አደርግላችኋለሁ። ቤት፣ መኪና፣ ንብረት፣ ገንዘብ በቃ ይደረግላችኋል። ከዚህ በላይ ታዲያ ምን ይፈልጋሉ? አንቺ ላይማ የምር ጋኔሉ አጋንንቱ ተጠናውቶሻል ራሱ። አንተ ጋኔን አልከኝ? ጋኔን ታዲ ነገር አይደል እንዴ? ቅድም ነግሬሃለሁ እኮ እሷ ካላችሁ በተጨማሪ ምን መሃን የሆኑትን እናስወር፣ ልጅ የሚፈልጉት ልጅ እንሰጣለን ብያለሁ። የታመሙትንም እንፈውሳለን። ማንም ዘርፎ ሳይሆን እግራችን ስር ወድቀው ሰግደው ነው የሚቀበሉ። እስቲ በዚህ ሰው ቀንቻለሁ፣ ያንን ነገር አምጪልኝ በለኝ እና አንተ ደግሞ እኔ ምልህን አድርግ። የዛን ጊዜ የፈለግኩን አድርግላለሁ። እኔ እኮ አንቺ የምትይኝ ምንድን ነው? ያኔም እኮ አኮላሻለሁ ብዬ ነበር፣ ግን ሳይክ አቃጠለኝና ምን ነው ሳታኮላሽኝ? እሱን ረሳሽው? ይደርሳል ያስከው አሳመመኝ። እሺ ለእኔ የሆነ ነገር ካረጋችሁ እኔ በምትኩ ለእናንተ ምንድን ነው ማድረግ ያለብኝ? አይ መጀመሪያ አንተ ታመጣለህ። ምንድን ነው ማመጣ? በቃ እስቲ ለነገሩ ያለክ ነገር ራሱ ባዶ ነው። ምን አለክ ልበል እናንተ ልበል እስቲ እዚሁ ካሉት እስቲ በትንቂቱ ትንሿንም ቢሆን አንዱ ልንገርክ፣ ከዛ እሱን አምጣልኝ። ከዛ አንተ ምንድን ነው የምትፈልገው? መጀመሪያ እስቲ ፍላጎትህን ንገረኝ። ከዛ እኔ ደግሞ የምትፈልገውን የሚበቃኝን እነግርሃለሁ። እኔ የምፈልገው ነገር ትንሽዬ ነገር ነው። ምንድን ነው? መኪና
እሺ ጥቁር በግ አምጣልኝ። ጥቁር በግ? አዎ ጥርሱም ጥቁር ምላሱም ጥቁር። ሌላስ? ከዛ እኔ አምልኮ የሚሄድበት ቦታ እዛ ላከኝ። ጥቁር በግ ብቻ ነው ማመጣልሽ? አዎ ይበቃል። ለመኪና ምንም ያኛል። ከዛ በየወሩ ደግሞ የምትገብረው ነገር። አረ ጭራሽ በየወሩም ገብራለሁ እንዴ አንተ። ከዛ ደግሞ መኪናውን መልሳችሁ ትነጥቁኛላችሁ። ለምን እንዴ? ከካድከኝማ መንጠቅ አይደለም ነፍስህንም ማሳያል። የዛን ጊዜ እኮ ወደ እኔ ስትመጣ እንገትልቻ ነገር ትቀየራለች። ጥቁር በግ ግን ማምጣት አይጠበቅብኝም። እዚሁ ፊት ለፊቴ ጥቁር በግ ራሱ ይታየኛል። ኦኬ አንተ ጥቁር ስለሆንክ ነው ቀይ ነኝ ብለሽ ነው የምታስቢ? አይ ቀይ ጥቁር ስለሆንክ ነው። እሺ አይ ለነገሩ ካንተ ትንሽ እኮ ነው ጠቆር የሚለው። ኦኬ ስለዚህ ጥቁር በግ መጀመሪያ በጉን ነው ማመጣው? ይኸውልሽ ቆይ መጀመሪያ በጉን ነው ማመጣው ወይስ ከዛ መኪናውን ነው የምትገዢልኝ? በጉን ታመጣለህ፣ መኪናውን አስረክባለሁ። እየቀለድሽ ነው? እኔ ላይ ነው የምትጫወቺው? አትጫወትኩም። እንደዚህ ነው ሰውን የምትበሉት? እንደዚህ ነው ሰውን የምትበሉት? እንደዚህ ነው ሰውን የምትበሉት? እንደዚህ ነገር እናረግልሃለን። ከዛ በግ አምጣ እያልሽ አንቺ ማትረቢ አንቺ ራሱ ይኸውልሽ ዛሬ ይኸውልሽ የትም አባታችሁ አታመልጡም። የትም አባታችሁ ይኸውልሽ ምንም የምታመጪው ነገር የለም። ጫፌን አነክኝም። ጫፌን አንድ ነገር ማድረግ አችም ገባሽ? አጋንንታ አንድ ነገር ችግር የለውም። አሁን ምን እንደማረግ ታውቃላችሁ? አሁን ማለት ነው በገመድ ይኸውልሽ ቁጭ በይ እዛው ጫፌን እንዳነኪኝ ሁለትሽም ትታሰሪያለሽ። አሁን ከዛ ምን ማድረግ እንዳለብን አሳያችኋለሁ። ሁለትሽንም አስርሽና ምን እንደማረግሽ እኔ ነኝ ማሳይሽ። ኑ አሰራቸው። ና አትንኪኝ። ጫፌን እንዳነኪኝ። ምንድን ነው የምንነግርህ? ለምንድን ነው ያመጣኸኝ? እሷ ከሷ ጋር አገናኘኝ። ለምንድን ነው? ከእናንተ ሁለት ነገር ነው የምፈልገው። የመጀመሪያው እስከዛሬ ከህብረተሰቡ የዘረፋችሁትን ወርቅ፣ ገንዘብ፣ እያንዳንዱ ነገር ትመልሳላችሁ። የለም። ስለዚህ ወሬያችንን እናቋርጣለን። አይደለማ ሌሎችም አሉኛ። ሁለተኛ ደግሞ ሌሎች ሰዎች ማህበር እኮ ነኝ። ራሱን የቻለ ማህበር አለው። በቃ በጣም ጥሩ ማህበር። ስለዚህ ሌላ ቦታም አላችሁ። እሱን ነበር ስፈልግ ማቋቋም እናንተ ማህበር ትሉ የለ እኔ ማቋቋም ያለ በቃ ይሄ ልንገርህ። ይሄ እኮ ማለት አንድ ቦታ እኛ ካለንበት እኛ ከምናስገብርበት ይሄ እኮ አንዱ ነው። ይሄ እኮ አንዷ ነች እኮ ትንሿ ነገር ነች። ዋና እኮ አለን። ዋና የሆነ ቦታ አለን እኮ ማንም የማያውቀው ዋና የሆነ ቦታ አለን። አሁን የትኛውን ሰተን የትኛውን እንተዋለን? እሺ ላንተ በጣም ብዙ እኮ ነው። እኛ ራሱ ቆጥረን አንጨርሳቸውም እኮ ያለን። አይደለም በቃ ቀብረናል። ሲጀመር ደግሞ የለም በቃ ተናል። በቃ ለአዞ በቃ ለልጆች አብልቻለሁ። ባጭሩ እንደዛ በላይ ይቀልኝ እንዴ? እናበላበታለን፣ እናሳድግበታለን፣ እናበራርበታለን። በቃ ገንዘቡ የለም። እሱን አይደለም ማወቅ የምፈልገው ደግሞ እንዳልመታ እና ሰውና እንስሳት ብቻ መገብርበትን ማሳድግ መስሎ ነው። እሱም እኮ ያው የሚገበረው በትንሹ ስለሆነ አይበቃቸውም። አዞዎቼ፣ አውሬዎቼ፣ እባቦቼ በምን ሊኖሩ እና የሚታጠነው ጣን እስከየት ሊመጣ ነው? ቡናም አለ፣ ስንት ነገር አለ። ቡና አፌ አለ፣ ከበሮ መቻ አለ። እያንዳንዱ ገንዘብ ይሰጣቸዋል። ከደመው ራሱ ዝም ብሎ መሰለህ እና ታዲያ ኬታ ምትሽ ነው ተመለው? ገመዱን አምጣ። ገመዱን አምጣ። ና ሰራቸው። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላቸዋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ።